ሰዓታት ብቻ የቀሩት የኢራንና እስራኤል ጦርነት ኒኩለር የማውደም ዘመቻ። Israel could make preparations to carry out an attack on Iran. የእስራኤልና ኢራን ጦርነት አይቀሬ መሆኑን በርካታ የፖለቲካ ተንታኞች ሲናገሩ ቆይተዋል። እስራኤል ኢራንን ለማጥቃት የወሰነችው ከ6 ወራት በፊት ጀምሮ ሲሆን ከፍተኛ ዝግጅትም ስታደርግ ቆይታለች። ኢራን በኒኩለር ጉዳይ ከዶናልድ ትራምፕ አስተዳደር ጋር ለመነጋገር ፈቃደኛ ሆና ብትቀመጥም እስራኤል ግን ጥቃቱን እንደማትተው ሲነገር ቆይቷል። በድርድር ሂደቱ ኒኩለር ለመታጠቅ ማንንም አናስፈቅድም የሚለው የአያቶላህ አሊ ኻሜኒ ንግግር ለእስራኤል ማስጠንቀቂያ ስለመሆኑም ሲነገር ቆይቷል። አሁን ላይ እንደተፈራው በሰዓታት ውስጥ ምናልባትም ረዘም ካለ በአንድና በሁለት ቀናት ውስጥ እስራኤል በጦር ጀቶች የታገዘ ጥቃት በኢራን ላይ እንደምትፈጽም ተረጋግጧል። የጥቃቶቹ ዋና ኢላማዎች ደግሞ የኢራን የኒኩለር ጣቢያዎች ናቸው የተባለው። ኢራን አንዳች ጥቃት ቢፈጸምባት ጦርነት እንደምታውጅ አስታውቃለች። ይህን ተከትሎም መካከለኛው ምስራቅ ከባድ ምጥ ላይ ወድቋል። እስከ መጨረሻው ድረስ አብራችሁን ቆዩ። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 እስራኤል ኢራን ለማጥቃት ዝግጅቷን ጨርሳለች። ከኢራን ጋር ድርድር ላይ የሚገኙት ዶናልድ ትራምፕ ኔታንያሁን እንዳያደርጉት አስጠንቅቀዋል። President Trump was asked if he warned Israel's Prime Minister Netanyahu not to attack Iran. የኢራን የኒኩለር መርሃ ግብር ለማስቆም የቴህራንና ዋሽንግተን መሪዎች የሚያደርጉት ድርድር እንደቀጠለ ባለበት በዚህ ሰዓት እስራኤል ከባድ የተባለውን ጥቃት ለመፈጸም ዝግጅቷን ጨርሳለች። እስራኤል በጀት በታገዘ ጥቃት ከምድር ስር ተቀብረዋል የሚባሉትን የኢራን የኒኩለር ተቋማት ለመምታት መዘጋጀቷን የአሜሪካ ደህንነት ተቋማት ይፋ አድርገዋል። የአሜሪካ የደህንነት ተቋማት ባወጡት መረጃ በሚቀጥሉት 24 ሰዓታት ውስጥ ጥቃቱ ሊፈጸም ይችላል ነው የተባለው። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ሰሜናዊት ያላት እስራኤል የኢራን አቶሚክ ተቋማት ከነካች አሜሪካ ራሷ በቀጥታ ተጠያቂ ትሆናለች ሲሉ ተደምጠዋል። የኢራን የአጸፋ እርምጃ ይዘት፣ ጥንካሬና መጠን ዓለም አቀፉ ማህበረሰብ ያለበትን ኃላፊነት መወጣት በሚወስድ እርምጃ ላይ የተመሰረተና የሚመጣጠን ይሆናል ስትል ኢራን ስታለች። የዋሽንግተንና የቴህራን ባለስልጣናት ስለ ኢራን የኒኩለር መርሃ ግብር የጀመሩት ድርድር ባልተጠናቀቀበት ሁኔታም እስራኤል ጥቃት የምትፈጽም ከሆነ ድርድሩ ሊቋረጥ ይችላል ነው የተባለው። የድርድሩ መራዘም ዶናልድ ትራምፕን ያላስደስታቸው መሆኑና ኢራን የበላይ ጠባቂ አያቶላህ አሊ ኻሜኒ ኒኩለር ለመታጠቅ የማንም ፍቃድ አያስፈልግንም ማለታቸው እስራኤልና በኢራን ላይ የተርከፈከፈ አቀጣጣይ ገጽ ሆኗል እየተባለ ይገኛል። ዶናልድ ትራምፕ እኔ እንደ ባይደን አስተዳደር 4 ዓመት አልደራደርም፣ ተፈሪም እንደሆነ ፈርሚ የሚል አቋም መያዛቸው ኢራንም የኒኩለር ጦር መሳሪያ ላለመገንባት ቃል አልገባም ማለቷ ጥቃቱን አይቀሬ አድርጎታል። እስራኤል በበኩሏ በድርድር ስም ኢራን ጊዜ እየወሰደች ነው ባይ ናት። ኢራን ኒኩለሩን ታጥቃ ስትጨርስ ድርድሩን ማቆም ትችላለች፣ ስለዚህም ሳልቀደም እቀድማታለሁ እያለች ይገኛል። ኔታንያሁ ከወራት በፊት ኢራን እንዲመቱ ቃል ገብተው እንደነበር አይዘነጋም። ኢራን ከአሜሪካ ጋር ድርድር ለማድረግ ስትስማማ እስራኤልም የራሷ መስፈርት አቅርባ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ተቀባይነት ያለው ብቸኛው ስምምነት ኢራን የኒኩለር መርሃ ግብሯን ለማስወገድ መስማማት ብቻ እንደሆነም ገልጸዋል። ይህ ማለት በአሜሪካ የበላይ ተቆጣጣሪነትና ፈጻሚነት ወደ ኢራን ገብተን የኒኩለር ተቋማቶቿን እናፍንዳለን፣ ሁሉም መሳሪያዎቻቸውን እናፈርሳለን ብላ ነበር። ኢራን ደግሞ ይህን አልቀበልም ስትል ተደምጣለች። ምናልባት ኢራን የኒኩለር ትጥቋን ከፈታች እንደ ሀገር ላትኖር ትችላለች የሚል ፖለቲካዊ እምነት አለ። እሺ ብላ ብትፈታ እንኳን እስራኤልና አሜሪካ አይተዋትም። በተለይ ደግሞ እስራኤል የምትተዋቱን አልታየም። እስራኤል ኢራን ኒኩለር ታጠቀች ማለት ህልውና እንዳከተም አድርጋ ነው የምታስበው። የኒኩለር መስፋፋትን የሚከለክለውን ስምምነት ያልፈረመችው እስራኤል የኒኩለር ጦር መሳሪያ እንዳላት ይታሰባል። ነገር ግን ይህን የሚያስተባብልም ሆነ የሚያረጋግጥ መረጃ አልተገኘም። የእስራኤልን ህልውና የማትቀበል ኒኩለር የታጠቀች ኢራን ከምትኖር ሰማይ ምድር ቢሆን ይቀላል የሚል አቋም ያላት ደግሞ እስራኤል ናት። ኢራን ግን ማንንም አላስፈቅድም በሚለው አቋም ገፍታበታለች። ከምድር ውስጥ በሰራቻቸው ከተሞቿ ውስጥ ኒኩለር ማብላላቷን እንደቀጠለች ይታመናል። በዚህ ዙሪያ እስራኤል በቂ መረጃ አለኝ ባይ ናት። አሁንም ጥቃት የምትፈጽመው በእነዚህ ጣቢያዎች ላይ መሆኑን አረጋግጣለች። ጥቃቶቹ በአሜሪካ ጀቶችና ቦምብ ይፈጸማል የተባለ ሲሆን ኢራን ደግሞ በባለስቲክ ሚሳኤል እስራኤልን ትደበድባለች ተብሎ ይጠበቃል። ጉዳዩ ከከፋ አሜሪካ ጭምር ከእስራኤል ጋር ልትደረብ ትችላለች የተባለ ይገኛል። አሜሪካና እስራኤል የኢራንን የኒኩለር መሰረተ ልማት በቦምብ የማውደም ወታደራዊ አቅም አላቸው። ነገር ግን እንዲህ አይነቱ እርምጃ ውስብስብና አደገኛ እንዲሁም ውጤቱ እርግጠኛ የማይኮንበት ነው እየተባለ ይገኛል። የኢራን ቁልፍ የኒኩለር ተቋማት የተገነቡት ከመሬት በታች እንደሆነ እየተነገረ ይገኛል።
ይህ ማለት እነዚህን ተቋማት ለማጥቃት ከመሬት በታች ሰርገው መግባት የሚችሉ በጣም ኃይለኛ ቦምቦችን መጠቀም ይጠይቃል። እንዲህ ያሉ ቦምቦች አሜሪካ ብቻ ያላት ሲሆን በእስራኤል በኩል ግን የሚታወቅ ነገር የለም። ነገር ግን አሜሪካ ያላትን መሳሪያ በአብዛኛው ለእስራኤል እንደምታስታጥቅ ይታወቃል። ጥቃት ቢሰነዘርባት ኢራን ራሷን መከላከሉ አይቀሬ ነው። እከላከላለሁ ስትልም አስታውቃለች። ይህም በአካባቢ የሚገኙ የአሜሪካ ንብረቶችን ልታጠቃ ሚሳኤሎችንም በእስራኤል ላይ መተኮስ የሚጨምር ይሆናል። እንዲህ አይነቱ ወታደራዊ ዘመቻ አሜሪካ በባህረ ሰላጤው አካባቢ ያሏትን የጦር ሰፈሮቿን እንዲሁም አውሮፕላን ተሸካሚ መርከቦቿን መጠቀሙ አይቀርም። ነገር ግን በአካባቢው ትልቁን የአሜሪካ አየር ኃይል የምታስተናግደው ኳታርን ጨምሮ ሌሎች ሀገራት ከኢራን ሊሰነዘር የሚችለውን አጸፋ ጥቃት በመስጋት አሜሪካ ግዛታቸውን ተጠቅማ ኢራን ላይ ወታደራዊ ጥቃት እንድትፈጽም ላይስማሙ ይችላሉ። ኢራንን መዛቷን ተከትሎ ምን ይፈጠራል የሚለውን ዓለም በጉጉት ይጠባበቀው ይገኛል። ኢራንን ከምድር ገጽ እንድትጠፋ የምትሻውን እስራኤልን ትንሿ ሰይጣን ስትላት፣ አሜሪካንን ደግሞ ትልቋ ሰይጣን በማለት ለሁለቱ ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደገፋቸውን ቡድኖች በመጠቀም በእጅ አዙር እስራኤል ላይ ጥቃት እንደምትፈጽም ይነገራል። በእነዚህ ሁሉ ኃያላን ጠላቶች መካከል የተከሰቱ ግጭቶች ለበርካታ ሰዎች ሕይወት ማለፍ ምክንያት ሆኗል። በተለይ በጋዛ የተከሰተው ጦርነት ይበልጥ ሁኔታውን አባብሶታል። እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት አዎንታዊ እንደነበር ይነገራል። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል እውቅና በመስጠት ሁለተኛዋ እስላማዊት ሀገር የሆነችው ኢራን ነበረች። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር 1979 ላይ የኢራን እስላማዊ አብዮቱን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ መካከል ያለው ልዩነት መልኩን ቀየረ። የአያቶላ ኾሜኒ እስላማዊ አብዮት የሻህ መንግስትን ገርሶ ራሱን የጭቁኖች በሬ አድርጎ ብቅ አለ። የዚህ መንግስት ዋነኛ መለያ የአሜሪካና የአጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደርም ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም እውቅና አነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤልን መንግስት ሲዋጋ ለነበረው ፍልስጤም ነጻነት ግንባር ወይም ፒኤልኦ አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ የኢራን መሪዎች ጥላቻ የጀመረው ገና ከጧቱ ነው ይላል። እስራኤል ላይ የመረረ ጥላቻም የአዲሱ የኢራን መንግስት መገለጫ ሆነ። የአብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉም ቅርበት ስለፈጠሩ ነው። ከዚህ በተጨማሪም አዲስቷ ኢራን ራሷን የፍልስጤማውያን ጉዳይ በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ አለች። ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራን በነበረችበት ዘመን ለኢራን ትልቁን ትኩረት አሰጣትም ነበር። ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቱ አደገኛው ሀገር ኢራን መሆኗን ማመን ጀመረች። ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ ሀገር የሆነችው ሳውዲ አረቢያን በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሃን ሺዓ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችለው ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጠል ችላለች። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሱሪያ፣ በኢራን፣ በኢራቅና በየመን ተሰራፍቶ ይገኛል። ኢራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውን ብሎም መቀመጫውን በሊባኖስ ያደረገውን ሂዝቦላህን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱት የአማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያው ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎችን እንዲሁም በዙሪያ ባሉ ሀገራት ውስጥ የሚንቀሳቀሱ በቴህራን በሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽም ኖሯል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ የሚፈጸሙ ጥቃት ኃላፊነት ሲወስዱ አይታይም። አሁን ግን ፊት ለፊት ሊገጥሙ ይመስላል። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላህ ቴህራን የኒውክሌር ፕሮግራም ነው። የአሁኑ ጥቃት ዋነኛ ኢላማ እሱ ነው። ኢራን የኒውክሌር ጣቢያዋ ተመትቶ ዝም ትላለች ተብሎ አይታሰብም። ኒውክሌር ለመታጠቅ ከባድ ትንቅንቅ ላይ የምትገኘው ቴህራን የኒውክሌር ቦምብ ባለቤት እንዳትሆን እስራኤል የተቻላትን ሁሉ ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛው ዓላማ ኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ስትል ቆይታለች። ይህ ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ ኢራን የኒውክሌር ማብራሪያ ጣቢያ ስቷኔት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አደርሳ እንደነበር አይዘነጋም። እስራኤል የኢራን ኮምፒውተሮች ብቻ ሳይሆን ሳይንቲስቶቿንም ኢላማ እያደረገች በቴህራን ጎዳናዎች ላይ ገላለች። በአውሮፓውያኑ 2020 ጉምቱ የኒውክሌር ሳይንስ ተመራማሪ ሞሐሰን ፋክሪዛይድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኒህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበር። ከ4 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኘው ስፍራ ፋክሪዛይድን የመግደል ውጥኑ ሰመረለት። ኢራንም ብትሆን በእስራኤል ላይ ድሮኖችና ሮኬቶችን ስታስወነጭፍ
እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። አሁን እስራኤል የመጨረሻ ያለችውን ኦፕሬሽን ለመጀመር ተዘጋጅታለች። መካከለኛው ምስራቅ በጭንቀት ውስጥ ሆኖ ቀጥሏል። ከህገ መንግስት ከህዝብ የሚዋረስ ግጭት ሊያስታርቁት የማይሞክሩት በአንደኛው መጥፋት ብቻ ሰላም ይመጣል ተብሎ የማይታሰብበት ታሪክ፣ ሃይማኖት፣ ለዓመታት የዘለቀ ቁርሾ የሚያደማው ጦርነት እስራኤል ጋዛ፣ እስራኤል ሊባኖስ፣ እስራኤል የመን፣ እስራኤል ኢራን፣ እስራኤል ካደፈጡ አረቡ ዓለም ሁልጊዜም የማይበርድ ሁልጊዜም ትኩስ ፍንዳታ የሚነጠው ጉርብትና ዛሬም ቀጥሏል። አበቃን። መልካም ጊዜን ተመኘን።